እየነገርኩ አትተመዝ ብላ እንመለሳለን። በማገባ ሊጠልቅ ተላል አንድ ደና ተጫዋች ሜዳ ውስጥ ልታጀሙ ምን አይነት ምሽት ነው ጀሙ ምን አይነት እንዴ እየነገርኩ አትተመዝ ብላ እየነገርኩ nothing. ይኸውልህ አሁን ደግሞ ነገ ጠዋት ወይ ደግሞ ሌሊቱን ሙሉ ወይ ደግሞ ሳምንቱን ሙሉ ሚሊዮን ነገር ልንገርህ። ፕሪሚየር ሊጉን ስንበላው ግን አያገናኘን፣ ሻምፒዮንስ ሊጉን ስንበላው ግን አያገናኘን። እንደሳቃችሁበት ያገናኘን። እጠብቅሃለሁ። አራት ዋንጫ ለመበላ እየነገርኩ አትተመዝ ብላ እየነገርኩ ወይኔ አራት ዋንጫ በላለሁ እያለ ሲዝት የነበረው ቲም ገና በሁለት ዋንጫ ከሁለት ጨዋታ ብቻ ወይ ሻምፒዮንሺፕ ላይ 7ኛ ደረጃ ላይ በሚገኘው በሳውዝሃምፕተን ይሄ ዝም ብሎ ተሸንፎ ወደቀ አይደለም። መሸነፍ ተራ የሆነ ቲም መጥቶ ግሪምስቢ ታውን ምናምን ሊያሸንፍ ይችላል። ተለብልቦ ተቀጥቅጦ ከኤፍኤ ካፕ ተሰናበተ። አራቱን ዋንጫ አጣጥሜ ይሄኛውን እንደዛ በአካባቢያችሁ አርሰናል ደጋፊ ካለ ተጠንቀቁ። በቢስሚላህ አረ ይሄ ክለብ እንዴት ነው ግን? አረ ወይኔ ቅሌት ይኸው እቅፍ አድርጎ ማለት እኮ በእናትህ። በተለይ ደግሞ እነዚህ ሁለት ግማታም ሸታታ ጄሱስ ምን አለን ጭራሽ ከአርሰናል ቤት ምርጡ ተጫዋች ማርቲኔሊ ነው። ግም ለግም ምድረ እከካም ምን አባታችሁ ልትሰሩ ነው የመጣችሁት? አንድ በተለይ ማርቲኔሊ የምትባል ያስ እዛ ሆስፒታል ተኝቶ ተቀልቦ ደልቦ እንዴት መሮጥም እንዳለበት አያውቅ። ደግሞ ፊቱን ይከሰክሳል። ቀለም እየቀባ ድንገት ብራዚል ውስጥ ከጎዳና አንስተ አፍሰው ይሄ ማስቲክ ሲጠባ ሁለቱን እንዴት ሊጫወቱ ይችላሉ? ሁለት በሽታ እንዴት ነው ግፊትና ሱካርን አንድ ላይ የምታሰልፍብን? ቢያዝ ለያይታ ትጫወትብንም? ወይኔ ምን አይነት አረ ወይኔ ሃይላንድ ማንጠልጠል ነበር በእነዚህ በሁለቱ። አረ ከየት ነው የመጣችሁት? ብራዚል እዚህ ስም አታጥፉ ምድረ ግማታሞች። ወይኔ ቢስሚላህ ነገሩ ምን አራት አረንጓዴ ይኑ አራት በኢየሱስ እናንተ ቅሌት ካባው የሆነ ቡድን አንተ ቋጠሮ እንደዚህ ደስ ይላል። እየቋጠርን ነው ይላል። የቋጠሮ ቀን ሲሳካ በጣም ነው ደስ የሚለው። ሐዋሳ ላይ በተደረገው ቋጠሮ ስኬት እንደገጠመን ለአቋማ በዚህ አጋጣሚ ማስተላለፍ እንፈልጋለን። ሁለት ቀረ ዋች ጎንዱ ባሬ ኒያጋ አንተ እኔ ግን ለምን ነው የምትደሰተው? ማርያምን ተደሰተ ብሎ የተፈጠረ ሰው ስለሆንክ ነው። እናንተ ቅሌት አይሰለቻችሁም እንዴ? በኢየሱስ ስም አድግሞች በቃ ተሰጥቶሻል። ገብተህ ምን ታደርጋለህ? ጠቅለል ብለህ ለጥ ትላለህ። ፎቅ አቀው እያለውላ እንደውም እንትን ብዬ በዘግብላችሁ ደስ ይለኛል። በአጠቃላይ ወጣ ይሰማላል። ቪዲዮውን ከዘጋ ነው በኋላ ማተገኘ ዋናው ዱነክ ማለት ነው። ባለ ሶስት የተለያዩ ዋንጫዎች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር ሁለት ይቀራል። ምን ነው ወያልዬ? ምን ሆንክብኝ? ምን ሰዓቱ ደረሰ? ደውሉ ተደወለ። በቃ ጨረስ ጫፍ ላይ ወራጅ ነህ። በቃ በነካጅ ፕሪሚየር ሊጉንም ላሽ በለው። ምን ይሰራላል? እሱም ቢሆን እኮ ያው ነው ላሽ በለው። እውነት ብያለሁ። ወይኔ ወያልዬ የኔ ምስኪን
እውነት አሳዘንከኝ። ከልቤ ነው ደግሞ አይዞን በቃ እውነት አይዞን በቃ ያቻሉ የተለመደው እኮ እንደተለመደው በቃ አይዞን በቃ ወያ እኔ ማታ በሰላም ተኝቻለሁ። ስንት ነገር ተፈጠረ። ቡድናችሁ ምን አይነት ቡድን እንደሆነ ያያችሁ መሰለኝ። እስቲ ይሄን ቪዲዮ ታስታውሱት ከሆነ ተመልከቱት። አብሽር ጣጣ የለውም። እኛ እነፋለሃለን። ሁሌ ከጌም በፊት ኮንፊደንት ነው። እኛ ያለን ዘንድሮ ምንም አይነት ዋንጫ አይፈቀድ ከልክለሩ። እኛ ስለምንፈልገው አይደለም እንበለው ማንም መብላት ስላልተፈቀደለት ዋቴ ነቀላ ብቻ በቃ ምላሳችሁ ነው ዋንጫ ያላችሁ እንዲያስመሰላችሁ ያለው እንጂ ምንም እኮ አንተ ከነ አስቶን ቪላ የምትለይ ቡድን አይደለህም። እኔ በምን ክብራችሁ ነው እንደዚህ የምደነፉብን? በመድኃኒዓለም ማታ የአርሰናል ሎጎ መድፏ ወርዳ የአርሰናል ደጋፊዎች ምላስ ነው የተቀመጠችው። ይሄ ነው አርሰናል ወንድሜ። እሺ ትልቅ ክለብ ትልቅ ታሪክ ያለው አታስመስለው። ምላሳችሁ ነው ትልቅ የሆናችሁ የሚያስመስላችሁ። ምላስ ስላላችሁ ነው በተፈጥሮ አርሰናል ደጋፊዎች። ትንሽ ነህ፣ ሁሌም ትንሽ ትሆናለህ። መልካም ቀን። በሳውዛምፕተን በኃያሉ ሳውዛምፕተን ኦልማይቲ አረ በስመ አብ ለስፖርቲንግ ላኩለት ይሄን ቪዲዮ። ስፖርቲንግ ለፋይናል እጠብቅሃለሁ በዛ መደዳ ማለት በሳውዛምፕተን ሻምፒዮንሺፕ ቡድን አረ በስመ አብ 10 ቪዲዮ ጠብቁኝ፣ 5 ቪዲዮ ጠብቁኝ። ጎስት ሙሉ ሁላችሁ መጣው ጠብቁኝ። ምሽቴን አብራለኝ። አረ ቋጠሮ አረ አብዩ ትለያለ። እኔ ከሳውዛምፕተን ጎን ቆማለሁ ብዬ ነበር፣ ተሳክቷል። አሁን ሳውዛምፕተን ስራውን ጨርሷል፣ የኛ ስራ ይቀጥላል። አገባችሁ? እንኳን ደስ ያለሽ። እንኳን ደስ አለን። ገባባችሁ? አልቋል እኮ ደቂቃው። ወይኔ ያርሲናል። ውርደት ነው ይሄ ውርደት ነው። ትለኛለህ መጀመሪያ ላይ ውርደት ነው አለ እኮ ውርደት ነው። ወይኔ ውርደት ነው አርሴናል ዘንድሮ 4 ዋንጫ ነው የምንበለው። 4 እግረን ነው የምትበላው ወንድሜ፣ 4 እግረን ነው የምትበላው። እውነቴን ነው የምላችሁ። በሳውዛምፕተን በሁለተኛ ዲቪዚዮን ቡድን ተሸንፌ ከኤፍ ኤ ካፑ ከመውጣት ማለት ነው በሲቲ 4-0 መሸነፍ ለኔ ይሻለኛል። 10 እጅ ነው የምልህ፣ 10 እጅ ውርደት ነው። ውርደታም ቲም ነው አርሰናል የምንለው በምክንያት ውርደታም ቲም። አረ የእናንተ ጉዳይ አያልቅም። 4 ዋንጫ ብላችሁ ነበር፣ 2ቱን አታችኋል፣ 2ቱ ይቀራሉ። ቀጣይ ስፖርቲንግ ነው። እኛ እንድራማ እናውቀዋለን እኮ ብላናችኋል። አርሰናል ዋንጫ ብላ የምትለው ማለት ነው አሳረን እንዲተንበርክ እንደ ሳሪ ጋጥ ከሪድ ብትለው ይሻላል። በሳውዛምፕተን በሁለተኛ ዲቪዚዮን ቡድን ይሄ ውርደት ነው። የኛ ክለብ በሳምንት 2 ጨዋታ ይጫወታል ብለው እኮ እያበሸቁ ነበር። እኔ በጣም እየገረመኝ ያለው አይ እናንተ ክለብ በሳምንት 2 ይጫወትና ምን ዋጋ አለው? ከ2 ዋንጫ ይሰናበታል ማለት ነው። እኛ በሳምንት 2 ነው የምንጫወተው እናንተ ምናምን ሲል ለነበረው የአርሰናል ደጋፊ ጀለስ ላክለት ይሄንን ቪዲዮ። በሳምንት 2 የመጫወት ብቻ ሳይሆን የምትችሉት በሳምንት 2 የተጫወታችሁ ከ2 ዋንጫ በአንድ ሳምንት መሰናበትም ትችላላችሁ። ባትጫወቱ ይሻላችኋል እኮ ምንም በቃ ተጫዋቾቹ ደከሙ፣ ጉልበታቸውን ጨፈጨፉ ለቻምፒየንስ ሊጉ። በሳምንት 2 የተጫወትን ብሎ የሚያበይ ለማብሸቅ የሚሞክር ደጋፊ ብቸኛው ደጋፊ አርሰናል ደጋፊ አለመጫወት በስንጣው አለመጫወት። ትላንትና በቻምፒየንሺፕ ቲም በሳውዛምፕተን ባለፈ ፋይናል ከሲቲ ጋር ላይክ ከሽንፈታችሁ በላይ በጣም ሊያበሳጫችሁ የሚገባው ደግሞ የተጫወታችሁበት መንገድ ለዋንጫ ማለት ነው። ይሄ የሚገርም ሲግናል ነው። ስለኔ ያው ከሲቲ ጋር የተጫወታችሁትን ጨዋታ አይቶ አንድ አርሰናል ደጋፊ ቻምፒየንስ ሊግ ምናምን ሚል ቃል ካፉ ሲወጣ ከሰማው አሮ ነገሩ አትሉም አይባልም። ወይኔ እንዴ አተኔ ሳመሽ እኮ ስታስመሹኝ እኮ ታውቆኛለህ። ለምን ያስመሻችሁኝ ብያለሁ እኮ ሳውዛምፕተን። ወይኔ
አንተ እኔ ሁለተኛው ስታገቡ ውስጤ ክልብስ ነው ያለው። በቃ እኔ ይሄ ይሆናል አይደለ? አሁን በቃ ቻምፒየንስ ሊግ ለአራት ዋንጫ ነው የምትጫወቱት። ይሄ ነው ለአራት ዋንጫ የምትጫወቱት። ምንም ለአራት ዋንጫ ፕሪሚየር ሊጉ አሳሳቢ ደረጃ ላይ ነው። ሳውዛምፕተን ደግሞ ታውቆኛል፣ ሽክክ ብሎኛል። ለምን ከዚህ በፊትም ሳውዛምፕተን እንደዚህ የሆነች ነገር ይሰራባቸዋል። ገብቷቸዋል አይደል? አሁንም እንደዚሁ ደገመላችሁ ማለት ነው። አሁን ትኩረትሽ ወደ ፕሪሚየር ሊግ ወደ ቻምፒየንስ ሊግ ነው እየተባለ ነው የሚገኘው። እሱንም ምንም የሚታወቅ ነገር ቻምፒየንስ ሊጉን እንተው፣ ፕሪሚየር ሊጉ ላይ በደንብ አትኩሪ። እኛ ራሱ አይተሻላ እንዴት ተሻሽለን እንደመጣን። ወይኔ 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 አርስ ወይኔ ሳውዛምፕተን አታ እዴ አታ አይደረግም እኮ። ከደስታው ትንሽ አረፍን በልና የአርሰናል ደጋፊዎች ይሄ ቪዲዮ ለእናንተ ነው። በዛሬው ጨዋታ መንቀፍና ማውገዝ ያለባችሁን ተጫዋቾች ጠቁማቸዋለሁ። አንደኛ ቤን ዋይት ይውጣ፣ ለቲማችሁ አይመጥን። በሱ ምክንያት ነው የገባው። በተከላካይ ጥፋት ነው የመጀመሪያው ጎል የገባው። ሁለተኛው ሉዊስ ስኬሊ የሚያባክኗቸው ኳሶች የሚያወጣቸው ወደ ውጭ የሚያወጣቸው ኳሶች ለመስጠት ብሎ የሚወጣበት ኳስ እንዲህ እየተገፋ የሚቀመው ነገር ምን ይሄ ተጫዋችም ወደ ዩናይትድ ላኩት። እቀጥላለሁ። ማርቲኔሊ ቀና ብሎ ጋብሪኤል ጀሱስን ቢያይ አንድ ግልጽ ጎል አይቻለሁ። እናንተ ትዩት አትዩት አላውቅም። ማርቲኔሊ ቀና ብሎ አለማየቱ ብቻ ይሄ ተጫዋችም ቲማችሁን አይመጥንም። አራተኛ እና ዋናውን የመጨረሻውን ጎል እንዲገባባችሁ እና ጅል የሆነባችሁ ምንድነው የሆነላችሁ ተጫዋች ካላፊዮሪ፣ እነዚህን ተጫዋቾች መንቀፍ አለባችሁ ለማለት ነው። ይሄን ቪዲዮ ኮፒ ሊንክ ያደረጋችሁ ቴሌግራማችን ነባሲቲ እያላችሁ ጆይን አድርጉ። ኮፒ ሊንክ ጋይስ ግዴታ ነው። ያሳያል ደጋፊዎች ቢስ እኮ ፎሎው ምንድነው ይሄ ተሰጣተች ፎቅ አቃው እያለ ፎጥ በሳውዛምፕተን በሁለት ጨዋታ ሁለት ዋንጫ ታጣላችሁ። የታለ አራት ዋንጫ? የታለ? አንጠባጠባችሁት ነው። እንደውም አንጠባጣቢ ኤፍሲ አትችሉም። ለአራት ዋንጫ ነው የምንጮተው ስትሉ ነግራችኋለሁ። አራቱንም ዋንጫ ካልበላ ለአራት ዋንጫ መጮት ጥቅሙ ድካምና የሞራል መላሸቅ ነው። ስጥት በየትኛው ጽድቅ እንደው የትኛውን ጾሜ ነው ይሁላ ደስታ ለኔ ፈጣሪ ሆይ። ሊቨርፑልን ስጥት አትችሉም። በቃ ትንሽ ቲም ናችሁ፣ አትችሉም። በቃ አትችሉም። ገና ፕሪሚየር ሊግ እና ቻምፒየንስ ሊግ እንቋጥራለን። ጨጓራ ያርላል። መድፎቹ ሁለቱን ቆርቆሮ ሸኝተናል። ሁለት ትልልቅ የምለው አንዳንድ የወያለው እግር ኳስ ተመልካቾች ማለት ነው ኳስን በዳበሳ ነው እንደምታዩት። ማየት የተሳናቸው አለ አይደለ? ወሮች የሚያዩበት መንገድ ምናምን የሚግባቡበት መንገድ በዛ ነው እንደምታዩት። ከመሸነፋችሁ በፊት አራት ዋንጫ ልንበላ ነው ስትሉ ነበረ። ስትሸነፉ ቆርቆሮ ነው። ከዛ ደግሞ ሶስት ዋንጫ ሆነ። ሶስት ዋንጫ ነው በቃ ምን በለው። እንዲሁም ምርጦቹን አላችሁ። ስትሸነፉ ደግሞ ምን ሆነ? አሁን ጆግ ሆነ፣ ቆርቆሮ ሆነ። አራት ባዶ ጠርሙሶች በግርግዳ ላይ ወያለው አንዱ ሲነጠቅ ስንት ይቀራል? ሶስት ይቀራል። ሶስት ባዶ ጠርሙሶች በግርግዳ ላይ ወያለው በግሪም ትዊታውን ሲለጠፍ ስንት ይቀራል? ሁለት ይቀራል። ከሁለቱ ደግሞ ያስተፉሻል። እመነኝ ቻምፒየንስ ሊግ ይገብድሻል። ሳውዛምፕተን ማሸነፍ እማትችል አንተ አሁን እውነት ሄደ ፋይናል ላይ ከማድሪድ ወይም ከባየር ሙኒክ ወይም ከሊቨርፑል ከፒኤስጂ ጋር ደርሰ ልትበላ አራት አስቀን በእናት እግር ኳስ ሊድና እንደዚህ በዳበሳይ ሁለት ተከታታይ ጨዋታ ካሸነፈ ዓለማችን ላይ እንደ አርሰናል ደጋፊ ዲሉዥናል የለም። በነገራችን ላይ እንዲሁ በነገራችን ላይ ሁለትም ሶስትም ሳያሸንፍ ዓለም ላይ የትኛውንም ፖድካስት ላይ ብታዩ የትኛውም ኢንተርቪዎች ላይ ብታዩ የትኛውም ክለብ ደጋፊ ዲሉዥናል የሚላቸው አርሰናሎችን ነው። እኔ ሌላውን ስለማላገን ኢትዮጵያ ውስጥ ሁለትና ሶስት ጨዋታ ካሸነፉ በቃ ምንም ስለ ኳስ ከነሱ ጋር ማውራት አይቻልም። ሲሸነፉስ በደንብ ያዳምጧል። አሁን ታዳምጠኛለህ። አሁን ወደ ሳይሆን በግድ ገብቷል። ሁለት ካሸነፉ በቃ አራት ዋንጫ በላ ነው። ሲዝኑ ሲጀመር እኮ ሁሉም ለአራት ዋንጫ ነው የሚጮተው። ነገር ግን ለአራት ዋንጫ የሚያሸንፍ ስኳድ አለኝ ወይ? ኤክስፒሪየንስ አለኝ ወይ? አሰልጣኝ አለኝ ወይ የሚለውን አይተህ ነው የምታወራው እኮ። ማንም እኮ እንደዚህ አይዘትም። በክፍለ ዘመን አንድ የሚበላ ዋንጫ አራት በላለሁ ትላለህ። ባለፈውም እኮ ነግራችኋለሁ። በየሳምንቱ ነው የምንጮተው፣ በየሁለት ሳምንቱ ነው የምንጮተው ብሎ ሰው በመጮት አይፎክርም። በአንድ ሳምንት ለምን 6 አትጮትም? who cares?
አት ዘ ኤንድ ኦፍ ዘ ዴይ ያንን ዋንጫ ከበላኸው እኮ ሴሌብሬት የምታደርገው። ነግሬያለሁ እኮ አንዳንድ አሰልጣኞች አውቀው ላይ ይወድቃሉ። ያለኝ ስኳር ለ4 ዋንጫ ይሆናል የሚለውን አይተው 2 እግር አለኝ ተብሎ በሁለት ዛፍ አይወጣም ብለው አውቀው በአካዳሚ ተጫዋቾች ይገባሉ። ካለፉ በዛው በአካዳሚ ይቀጥላሉ። ሰሚ ፋይናል ኦር ፋይናል ላይ ነው በቃ በቋሚ የሚገቡ። አንተ ይኸው በቋሚ ስትፈሳፈስ መጣ ወደክ። አሁን ሜንታሊም ተጎድተሻል፣ ፊዚካሊም ደክመሻል። ደክመዋል፣ ዝለዋል እኮ አብዛኞቹ ተጫዋቾች። ይሄንን እንኳን ማሰብ የሚያስብ አይምሮ የላችሁም። አሁን 2 ዋንጫ ቀራችሁ። ከዛ ደግሞ እነ ቴሪ ኦንሪ ያልቀሩ። በጣም እኮ ነው የሚያሳፍረው። ይሄ ፖዚሽናል ፉትቦል እንዳለፈበት ለዘመናት ፖዚሽናል ፉትቦል ተጫውተናል። አሁን የምናሸንፍበት መንገድ አግኝተናል። ዶልዱማል እኮ አርሰናል የተሳለ ቢላ ነበር አመጣጡ። በነገር የሚያስፈራ ቲም ነበር። የተሳለው ቢላ ዶምድሞ እንደዚህ መጨፍጨፍ ነው የጀመረው አርቴታ። ይሄንን ማድነቅ የለብህም። ድጋሚ ሳለው ብለህ ተች። ዋንጫ ብበሉላ ችላችሁ አይደለም። እግዚአብሔርን ሞመንት የሌለው ካምባክ የሌለው ትልቅ ድል የሌለው አመት እኮ በሰቀቀን የጨረሳችሁበት አመት እኮ ነው። እንዴት አጨውቱን አፕሪሼት ታደርጋለህ? ዋንጫውን እኮ ችግር የለም ቤትም መንገድ አምጣው፣ ግን ዋጋ ሊያስከፍል ይችላል ነው እያልኩ ያለሁት። ዋጋ ከፈልክበት 2 ዋንጫ ላይ። ፖዚሽናል ፉትቦል እኮ በተለያየ መንገድ እኮ ሼፕ ይደረጋል። ኢንቨርትድ ፉልባክ፣ ዳይሬክት ዊንገርስ ኦር ኦቨርላፕ የሚያደርጉ ፉልባኮችን በፎልስ ናይን፣ በዳይሬክት ዊንገሮች ከፋስት ትራንዚሽን ጋር በሃይ ላይን ትጫወተዋለህ። ብቻ በተለያየ መንገድ ሼፕ ታደርገዋለህ እንጂ ከፖዚሽናል ፉትቦል ብድግ ብለህ መተህ ወደ ዳርክ አርት ሴት ፒስ ኤፍሲ አትቀየርም። አያዋጣህም። ያዋጣኛል አትበለኝ። አሁንም ገና ዋጋ ሊያስከፍል ይችላል። በ9 ነጥብ እየመራችሁ ነው። ይሄ በጣም ትልቅ ነገር ነው። ከፊት ግን ድቅድቅ ጨለማ ነው ያለው። ድቅድቅ በእርግጠኝነት ባለፈውም ከኤቨርተን ያመለጣችሁን ፒክፎርድ ሸልሟችሁ ነው እንጂ እኔ ጠቅላላ የተናገርኩት እየሆነ ነው። አሁንም አታመልጥም። 5 ከባድ ጨዋታ አለብህ። በ1 ሳምንት ነው በ2 ሳምንት ውስጥ ሲቲ ላይ ብትቋጥር ነው እንጂ አሪፍ እናንተ ትጥላላችሁ። ምነግርህ ነገር ሲቲ አብሮ እንዳይጥል ነው የምፈራው። አሁን ከሳውዛምፕተን ተጫውታል፣ ደክማል፣ ጉዳቶችን እያየን ነው፣ ፍራስትሬሽኖች እያየን ነው፣ ሳይኮሎጂካሊ እየተዳከማችሁ ነው። ከቦርንማውዝ አለብህ ቅዳሜ ነው እሑድ። ከዛ ከሊዝበን አለብህ ኖ አሁን አይ ቲንክ ከሊዝበን ነው መሰለኝ፣ ከሊዝበን አለብህ። ከዛ ቅዳሜ ነው እሑድ ከቦርንማውዝ አለብህ፣ ድጋሚ ከሊዝበን አለብህ። ተዳክመህ መተህ ሲቲን ታገኘዋለህ። ከዛ ኒካስትልን ነው የምታገኘው። 5 ጨዋታ 5ቱንም በተከታታይ አሸንፋለሁ ብለህ ካስብ የዋህ ነህ። ወይ ሊጉን ታንጠባጥባለህ ወይ ቻምፒዮንስ ሊጉን ታንጠባጥባለህ ነው የምልህ። እና እኔ ሊጉን እንድታንጠባጥብ ነው የምፈልገው፣ ምክንያቱም ቻምፒዮንስ ሊግ እንደማበሉ ሙሉ በሙሉ እርግጠኛ ነኝና የራስህን ቲም ተስፋ ቆረጥበትና ሲቲ ላይ ቋጥር ልልህ ነው። ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ አድርሱልኝ። ሀሳብ አስተያየታችሁን ኮሜንት ላይ ይመቻችሁ። ወያላውያን፣ ቅሌታማውያን፣ ወራዳውያን፣ አርሰናላውያን ታደረለት ወይ? ጨጓራ ተላጠለት ወይ? አንገት ተደፋለት ወይ? ከቤት ሲወጣ ምናምን አንገት የሚያስደፋ ቡድን ያለን እናቴ። ወያላ ደግሞ ቆርቆሮ ምናምን ማለት ጀምራል። ካንተም ብሶ የት ምታቆኑ? እኔ እኮ በጣም እኮ ነው እየገረመኝ ያለው። አሁን ከሻምፒዮንስ ሊግ ስትወጣም እኮ ከዚች ቆርቆሮ ምናምን እኛ አንፈልግም ምናምን ልትራስበ ይሆናል። እኛ ትኩረታችን ፕሪሚየር ሊጉ ላይ ነው። ከፕሪሚየር ሊጉ ሳስወጣ ትኩረት ዓለም ዋንጫ ላይ ነው። ወያላ አገራት በጥብጥ አርፋ ተናደድ ብያለሁ። አርፋ ተናደድ።